አየሽ አንቺ መቼም ሰው አትሰሚም። የራስሽ ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጪው። ይኸውልሽ ይሄን ነገርሽን ካላቆምሽ ደግሞ የራስሽን ጉድጓድ ነው እሺ የምትቆፍሪው። ኪራ እውነቱን ነው። አስቢ እስኪ በዚህ ስሜቱ ላይ ደግሞ የሀሴት ነገር ቢጨመር እንዴ! ለእሱም ስሜት ተጨነቁ እንጂ። እሺ ናኦሚ ሂድና አረጋጋ። ሰላማችሁ ይብዛ ውድ የጽናት ድራማ ተከታታዮች፣ የጽናት የኪራ ወዳጆች ማለት ነው። ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ። ላይክ እና ሼር ሰብስክራይብ በማድረግ ቪዲዮውን ጀምሩት። ዛሬ እጅግ በጣም ታምር እየተፈጠረ ነው። ኪራ እውነቱን እየደረሰበት ያለ ይመስለናል ማለት ነው። ስልክ ስታወራ ከአባቱ ጋር ከማን ጋር መትደሪኝ ምናምን ብሎ ቀልቧን ገፎታል ማለት ነው። ደርሶባታል እና እስከ መጨረሻ እውነቱ እየወጣ ይመስለኛል። ያው የሄኖክን ማንነት አውቋል። አሁን ደግሞ አባትዩ ምን እንዳደረገ ከጽናት ጋር ምናምን ምን እንደወሰኑ ምን እንደተነጋገሩ በደንብ ባያውቅም አሁን እየደረሰበት ያለ ይመስለኛል። ያው አልገባውም፣ በእርግጥ አሁን አልገባውም ገና፣ ግን እየደረሰበት ያለ ይመስለኛል በሚለው ማለት ነው። እና በእርግጠኝነት እውነቱን በቅርብ የሚያውቅ ይሆናል ብዬ አስባለሁ። እውነቱን በእርግጥ በቅርብ ያውቃል ብለን ተስፋ እናደርጋለን ማለት ነው። ከዛ እናትና አባቱን ያው የእናቱን መታመን ባይሰማ ጥሩ ነው። ምክንያቱም ጽናትም እሱን ለመናገር ነው ትንሽ እየከበዳት ያለው ማለት ነው። እሱን ለመናገር ነው በጣም የከበዳት። ስለዚህ ያው እሱን ደግሞ እናትየዋ ቀስ ብላ አስረድተው ነግራው ምን ብለው ከእውነት የሚሸሽ የለም። ከእውነት መሸሽ አይቻልም። ከእውነት ማምለጥ አይቻልም። ስለዚህ እውነታውን እንግዲህ በቅርብ እናትየው ራሷም የምትናገረው ይመስለኛል ማለት ነው። ስለዚህ ጽናት ለሁሉም ነገር ተዘጋጅ። ጽናትም ኪራም መዘጋጀት ጥሩ ነው፣ ለመጥፎም ለጥሩም እና ከዚህ በላይ ሊጎዳ አይችልም። ግን አሁን እየተጎዳ ነው ያለው። በእርግጥ እናቱን በጣም ስለሚወዳት በጣም የሚጎዳ ይሆናል። ግን ያው እናቱንም ቢወዳትም ጽናትን በጣም ወዷት እየተጎዳ ነው ያለው። ምክንያቱም ምንም ነገር ሳያውቅ ነው እንደዚህ የተቀየረችበት ምናምን። እውነቱን ሲያውቅ ግን ይረዳታል ብዬ ተስፋ አደርጋለሁ። ወይም ደግሞ ለምን አልነገርሽኝም ብሎ እንትን ይላታል ማለት ነው። በቅርብ ሰርጋቸውን የምናይ ይሆናል እንግዲህ። እና ሀሴት ከቤት ወጣለች። ሄኖክን ቀጥቅጠው ደብድበውታል ማለት ነው። ሄኖክን ቀጥቅጠው ደብድበውታል። ምሩ ከሐኪም ቤት ወጣ ወደ ቤት ተመልሳለች። ወደ ጤንነቷ ተመልሳለች። ደስ ይላል በጣም ማለት ነው። እና ሄኖክ ማንነቱ ታውቆ ከቤት ወጥቷል። እንኳንም ከቤት ወጣት ትልቁ ነገር እሱ ነው። እንደዚህ አይነት ሰዎችን ከህይወት ማስወጣት ወሳኝ ነው፣ አስፈላጊም ነው ማለት ነው። ስለዚህ መውጣቱ ጥሩ ነው። እና ኪራ ደግሞ ተረጋጋ፣ እንደዚህ እብድ አትሁን እስኪ። እብድ እኮ ነው ኪራ፣ እብድ እውነት ለመናገር እብድ የሚለው ራሱ አይገልጸውም። በጣም እብድ የሆነ ልጅ ነው ማለት ነው። ያው ግን እንትና ላይ እንኳን እብድም ቢሆን አልፈርድበትም። ይሄ ሄኖክ ላይ እውነት እብድም ቢሆን አልፈርድበትም። ምክንያቱም የመጨረሻ እብድ ነው፣ የመጨረሻ የሚያናድድ ልጅ ነው። በቃ በጣም መጥፎ የተባለ ባህሪ ያለው ልጅ ስለሆነ ቢናደድም ምንም ቢል አይፈረድበትም ማለት ነው። እኔስ ግን ጥሩ ነገር የምናይ ያደርገን። ጽናቴ እንዲህ ከረር ብላ ነው የቆመችው። በቃ በጣም ነው የደነገጠችው። እጅግ በጣም በቃ ደነገጠች የሚለው ቃል ራሱ አይገልጸውም። በቁሟ ነው በቃ ስልኳን ልትጥለው የነበረ ማለት ነው። እና እንደዚህ ከመደንገጥ ግን እውነቱን ወይ መናገር፣ እውነቱን ወይ ማስረዳት ለኪራ በእርግጥ የሚረዳሽ ይሆናል ብዬ አስባለሁ። ግን እውነቱን ስላላወቀ እንዴት እንደምትናገር ግራ ገብቶታል ማለት ነው። ከማን ጋር ነው የምትድሪኝ? ከማን ጋር ነው ስታወሪ የነበረ ብሎ አይኑን ነው ያጉረዘረዘባት። አይኑን ነው ግርዝርዝርዝ ያደረገባት ማለት ነው። ኤኒዌይስ ቤተሰብ እስኪ ምን ትላላችሁ?
እውነቱን ትናገር ወይስ እናትየው ትንገረው ወይስ ጊዜ ይፍታው? ምን ትላላችሁ? ሀሳባችሁ ምንድን ነው? እንደኔ ግን እናቱ ጓደኞቿ ቢነግሩት እነ ሰኒና እንትና ቢነግሩት ሰኒና ምሩ ቢነግሩት ደግሞ እንደዛ ከተነገረ ደግሞ ጽናት በጣም የምትጣላቸው ይመስለኛል። ከባድ ነው ለመወሰን በእነሱ ቦታ ሆና ማለት ነው። እና እስኪ ሀሳብ አስተያየታችሁን ስጡበት። ውድ ቤተሰብ ለነበረን ጊዜ ለነበረን ቆይታ እጅግ በጣም እናመሰግናለን። ላይክ እና ሼር ሰብስክራይብ እያደረጋችሁ በመልካምነት በቅንነት አብረን እንደግ ማለት ነው። ላይክ ሼር ሰብስክራይብ ማንንም አይጎዳም እና በመልካምነት በቅንነት አብረን